የኢብኑ ተይሚያ አንጋፋ ተማሪ ኢብኑል ቀይም ረሂመሁላሁ ተዓላ አዳእ ወደዋእ ላይ ያስፍረዋል። ኢንሻአላህ ባዕደ ሀዘል ኪታብ ከዚህ ኪታብ በኋላ ኢንሻአላህ እንቀረዋለን ብዬ አስባለሁ። አላህ ጊዜያችንን በረካ ካደረገልን። አዳእ ወደዋእ ላይ ኢብኑል ቀይም አስፍረዋል። ስለ ፍቅር ካነሱ በኋላ ከዛ በኋላ አንድ ሰው የወደደውን ሰው እንዴት መርሳት ይችላል? ያፈቀረውን ሰው እንዴት መርሳት ይችላል? ራሱ ፈስል አድርገውለት ማለት ነው። ራሱ ፈስል አድርገውለት ሼኹ እንትን ብለውታል። ፈስሉን ደዋኡል ዒሽቂ የፍቅር መድኃኒት ብለው ያስቀመጡለት ፈስል አለ ኢብኑል ቀይም። ጠይብ ግን እንደ ዋንነት አንድ ሰው የሆነን አካል ለመርሳት ከፈለገ ልንፈጽማቸው የሚገቡ ሰበቦች አሉ፣ ብዙ ምክንያቶች አሉ። ትልቁና ግን ዋናው ኢብኑል ቀይም የጠቀሱት ልብን እንድታፈቅር አድርጎ የፈጠራትን ጌታ ማምለክ ነው። ልብን እንድታፈቅር አድርጎ ከፈጠራት ጌታ ጋር ከሱ ጋር መላተም ነው። ጠይብ በቻለው አቅም ከአላሁ ስብሓንሁ ወተዓላ ጋር ያለውን ግንኙነት ማሳመር ነው ይላሉ። ራሱን በዚክር በቁርአን በሌይል ሰላት በተለያዩ ዒባዳዎች ራሱን ቢዚ ማድረግ ይህ ትልቅ መፍትሄ ነው። ጠይብ አውቃለሁ የሚወዱትን ለመርሳት ብለው ከአላህ ጋር ጉዞ የጀመሩ መጨረሻ ላይ ደግሞ አላህንም የሚወዱትንም ሰው ያገኙ ብዙ ናቸው። ጠይብ መልካም ንያ መልካም ነገር ያመጣልና ይጠቅምሻል ካለ አላህንም ጋር ያስተዋውቅሻል ያ ችግር፣ እሱም ተመልሶ ይመጣል ያንቺ ካለው። ጠይብ ስለዚህ ሼኹ ሁና ያንን ነገር መርሳት አንደኛው ደስታ ከምናመጣበት ነገር ውስጥ ነው አለ። በእርግጥ አንደኛው ከአላህ ስብሓነሁ ወተዓላ ጋር ያለንን ግንኙነት በደንብ ማጥበቅ ከሆነ ሌላው እንደ ሰበብ ነሲሃ ዓማ ጠቅላይ የሆነ ምክር የምሰጣችሁ ነገር ቢኖር ምንድን ነው ማለት በዚህ ጉዳይ ላይ አላህ ያዘነለት ካልሆነ በስተቀር ብዙ በዚህ ላይ ስለገባም ማለት ነው። ጠይብ ብዙ ሰው ከዚያ ሰው ጋር ስንገናኝበት የነበረው ቴሌግራም ሊሆን ይችላል፣ ዋትሳፕ ሊሆን ይችላል፣ ማንኛውም ሚዲያ ሊሆን ይችላል። እሱን ግንኙነት መቁረጥ ይገባል፣ መርሳት ይቻላል። ሁለተኛ እሱን ሊያስታውሱን የሚችሉ ነገራቶች ከስልካችን ላይ ማጥፋት፣ ቤታችንም ላይ ካሉ እነሱን ማጥፋት። ቪዲዮ ሊሆን ይችላል፣ ሪከርድ ሊሆን ይችላል፣ ስጦታዎች ሊሆኑ ይችላሉ። እነዛን ነገር ማጥፋት ያስፈልጋል። ጠይብ ሌላው እሱን በምናገኝበት አሊያም ደግሞ እሷን በምንም አይነት ሁኔታ ላለማግኘት መወሰን፣ በቃ በምንም አይነት መንገድ ቢሆን። طيب ወከዛሊከ ስለሱ የሚያስታውሱሽ አሊያም ደግሞ ስለሷ የሚያስታውሱ አካላቶች ካሉ ጓደኞች ካሉ ከነሱ መራቅ خلاص። ስለሱ መልካምነት ሊሆን ይችላል፣ ስለሷ መልካምነት ሊሆን ይችላል፣ መራቅ። طيب ከዛ ባለፈ ሰውየው ዓላማ